እነሆ አዳዲስና ወቅታዊ መረጃዎቻችንን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከባሶ ሚዲያ በቅድሚያ አበይት ዜናዎቻችንን አስቀድማለሁ። የትግራይ ኃይሎች በኮረም ቀጠና ዛታ ወረዳ ከብልጽግና አገዛዝ ጦር ጋር ውጊያ ከፍተዋል ሲሉ የመረጃ ምንጮቻችን ተናገሩ። በአማራ ክልል የተለያዩ አካባቢዎች በጊዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ የተሰማ ሲሆን በወልቃይት ደግሞ የጊዛዝ ጀነራል አስናቀ አይተነው መገደላቸውን የፋኖ ኃይሎች አስታውቀዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እንቅፍቶች ቢኖሩም አትጨነቁ ዘና በሉ በማለት ተናገሩ። ኢሳያስ አፈወርቂ በሶማሊያ በኢትዮጵያና በደቡብ ሱዳን እንዲሁም በሱዳን ያለው ሁኔታ በጣም አሳሳቢ ነው። የቀይ ባህርና የአባይ ውሃም ጉዳይ አሳሳቢ ነው፣ የበለጠ ትኩረትና ሥራ ይጠይቃል ሲሉ ተናግረዋል። ኢሳያስ በትላንትናው ዕለት በኤርትራ 35ኛው የነጻነት ቀን ስታከብር በመረክባ ያደረጉት ንግግር አሜሪካኖች ጋር እየሰራን ነው ብለዋል። በዝርዝር እናያለን። ኢራን ከአሜሪካ ጋር በበርካታ ጉዳዮች ላይ መግባባቷን፣ ነገር ግን ስምምነት ገና መሆኑን ንፋስ ታደርግ። ሩቢዮ ደግሞ የኢራን ጦርነት ለማስቆም የሚያስችል ስምምነት ምናልባትም ዛሬ ሊደረስ ይችላል ብለዋል። ትራምፕ ደግሞ ተወካዮቻቸውን አትቸኩሉ ሲሉ ተሰምተዋል። በዝርዝር እናየዋለን። የተባበሩት አረብ ኤምሬትስ ባለሀብቶች ቡድን የባህር ላይ የኢንቨስትመንት ዕድሎችን ለማሰስ በማለት በበርበራ ወደብ መገኘታቸው ተሰምቷል። በርበራ ወደብን የጎበኘው የኤምሬትስ ባለሀብቶች ቡድን ኤምሬትስ ለሶማሊላንድ ዕውቅና ትሰጣለች ተብሎ ተጠባቂ ሆኗል። የተወደዳችሁና የተከበራችሁ ቤተሰቦች ወደ ዝርዝሩ አልፋለሁ፣ አብራችሁን ቆዩ። የብልጽግና አገዛዝ እና የትግራይ ኃይሎች በራያ እና ዋግ ኽምራ ቀጠናዎች ተጨማሪ በርካታ ጦርና ከባድ መሳሪያዎችን እያስጠጉ ይገኛሉ ሲሉ የመረጃ ምንጮቻችን ተናገሩ። በራያ ግንባር በአገዛዙ ጦር እና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል ተብሏል። በሌላ በኩል የአገዛዙ ጦር ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በብሔርና ፖለቲካዊ አመለካከት የተጠለፉ የሰራዊቱ አመራርና አባላት ላይ ላለፉት ተከታታይ ሳምንታት በራያ ቆቦ እና በራያ አላማጣ ወረዳዎች አዋሳኝ አካባቢዎች በአገዛዙ ጦር እና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊ እና ቁሳዊ ጉዳት እያደረሰ መቀጠሉን ነው የኢትዮኒውስ የመረጃ ምንጮች የተናገሩት። የብልጽግና አገዛዝ የከባድ መሳሪያዎችን እና ድሮንን በመጠቀም በሚሰነዝራቸው ጥቃቶች ሰላማዊ ሰዎች ሲገደሉ የማህበረሰብ ጠዋት ላይም ይገኛል ተብሏል። አሁን ላይ ደግሞ በቀጠናው የብልጽግና አገዛዝ እና የትግራይ ኃይሎች ተጨማሪ በርካታ ሰራዊትና ከባድ መሳሪያዎችን ማስጠጋታቸውን በአካባቢው ሌላ ጦርነት እንዳይከፈት ስጋት ፈጥሯል ነው ያሉት የመረጃ ምንጮቻችን። በተለይም ባለፉት 3 ተከታታይ ቀናት በራያ በኮረም እና በዋግ ኽምራ እንዲሁም አበርገሌ የትግራይ ኃይሎች ከእግረኛ ሰራዊት በተጨማሪ ከባድ መሳሪያዎችን እያስጠጉ ሲሆን በተመሳሳይ የብልጽግና አገዛዝ የአካባቢው ሚኒሻ ወደ ካምፕ ከማስገባት በተጨማሪ ከፍተኛ ቁጥር ያለው ሰራዊት እያስገባ ይገኛል ብለዋል። ይህ በእንዲህ እንዳለ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦር እና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በዛሬው ዕለትም ግንቦት 16 2018 በክልሉ ምዕራብ ወሎ ቀጠና መካነ ሰላም ከተማ አቅራቢያ ለስብሰባ በአካባቢው በተገኙ የአማራ ክልል የአገዛዙ ምክትል ርዕሰ መስተዳድር አብዱ ሁሴን አጃቢ ላይ በተለይም ጦሩ ላይ ጥቃት መከፈቱን የፋኖ ኃይሎች አስታውቀዋል። የአማራ ፋኖ ብርጌድ አዛዥ ምክትል ሚሊክስ አብዱ ሁሴንን አጅቦ የተጓዘው ሰራዊት ላይ ጥቃት ተፈጽሟል ሲል ይፋ አድርጓል። የፋኖ ኃይሎች መካነ ሰላም ከተማን ከበባ ውስጥ አስገብተው ማደራቸውን ያስታወቀው አፋብን ምክትል ሚሊክስ አብዱ ሁሴን በከባድ መሳሪያ ጭምር ታጅቦ ሲንቀሳቀስ በነበረው የአገዛዙ ጦር ላይ በተከፈተው ተኩስ በከተማዋ የታቀደው መርሃ ግብር ተስተጓጉሏል ሲል አስታውቋል። የፋኖ ኃይሎች የማጥቃት እርምጃ በማድረግ የመካነ ሰላም ከተማ ሰወይ ክፍለ ከተማን መቆጣጠራቸውንም ነው አፋብን አክሎ ያስታወቀው። ሆኖም በዛሬው ዕለት በአገዛዙ ባለስልጣናት ላይም ሆነ በጦሩ ላይ የደረሰውን ጉዳት ስለመኖሩ አፋብን አልጠቀሰም። አገዛዙ በበኩሉ አብዱ ሁሴን በመካነ ሰላም ከተማ በመገኘት የምርጫ ቅስቀሳ አካሂደዋል ሲል አስታውቋል። በሌላ በኩል የአገዛዙ ጦር ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በብሔር እና ፖለቲካዊ አመለካከት የተጠለፉ የሰራዊቱ አመራር እና አባላት ላይ ኢትዮጵያ ላይ ክህደት ፈጽመዋል ሲሉ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ የብልጽግና አገዛዝ አከናውኖ በባለው ሪፎርም ሀገር ከመፍረስ ታድጓል ሲሉም ነው ለሰራዊታቸው የተናገሩት። ባለፉት 5-6 ዓመታት ውስጥ በብዛትም ሆነ በጥራት ኢትዮጵያን የሚመጥን አስተማማኝ የመከላከያ ሰራዊት ተገንብቷል የሚሉት ብርሃኑ ጁላ ይህንም ማሳካት የተቻለው ገጥመውን የነበሩ ጦርነቶች እየተዋጋን እና ድል እያደረግን ነው ብለዋል። በጠቀሷቸው ዓመታት ውስጥ በውስጥ ጦርነቶች ተሰማርቶ የሚገኘው ጦሩን የሚመሩት ብርሃኑ ጁላ አሁን ላይ የጸረ ሰላም ኃይሎች አከርካሪያቸው ነው።
ኢታማዦር ብርሃኑ ጁላ አሁን ላይ ጨምሮ የብልጽግና አገዛዝ የጦር አዛዦችን በተደጋጋሚ ጸረ ሰላም የሚሏቸውን የፖለቲካ ጥያቄ ዓለም በሚል ትግል እያደረጉ የሚገኙ ኃይሎችን አከርካሪ ሰብረን ሲሉ ቢደመጡም የአማራ ክልልና ሌሎች የሀገሪቱ አካባቢዎች የሚደረጉ ውጊያዎች ዛሬም ድረስ በሰላማዊ ሰዎች ላይ ጭምር ከፍተኛ ሰብአዊና ቁሳዊ ጉዳት እያስከተሉ ቀጥለዋል። ያገዛዙን አመኔታን ለማስጠበቅ ሲባል የፖለቲካ መሳሪያ ሆኗል የሚሉ ወቀሳዎች እያስተናገደ ይገኛል። ከእስራኤል ቀጥሎ ለሶማሌላንድ ዕውቅና ይሰጣሉ ተብለው ከሚጠበቁ 3 ሀገራት ኢትዮጵያ አንዷ መሆኗ ተነገረ። የሶማሌላንድ ባለስልጣናት በቀጣይ ኢትዮጵያ ለሶማሌላንድ የሀገርነት ዕውቅና ትሰጣለች የሚል ተስፋ እንዳላቸው ተናግረዋል። ከጥቂት ወራት በፊት ለመጀመሪያ ጊዜ ለሶማሌላንድ የሀገርነት ዕውቅና የሰጠው የእስራኤል መንግስት ውሳኔውን ተከትሎ በቀጣይ ተስፋ ከተጣለባቸው ሀገሮች መካከል ኢትዮጵያ፣ ታይዋን እና የተባበሩት አረብ ኤሚሬትስ ናቸው ሲሉም የሀገሪቱ ባለስልጣናት ማስታወቂያ ሶማሌላንድ በየዓመቱ እንደ አውሮፓውያን አቆጣጠር ሜይ 18 ቀን ከሶማሊያ ነጻ የወጣችበትን ቀን በተናጠል ታከብራለች። እንደ አውሮፓውያን አቆጣጠር በ2025 መገባደጃ ለሶማሌላንድ እስራኤል ዕውቅና የሰጠች ሲሆን ሰሞኑን የመጀመሪያው የሶማሌላንድ ባለሙሉ ስልጣን አምባሳደር ሆነው የተሾሙት መሐመድ ሐጂ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የሹመት ደብዳቤያቸውን አዋል